ለመስከረላችሁ ጌታ ይሄን መዝሙር እንዴት እንደሰጠኝ ወደ ልቤ ስለመጣ የዛሬ 6 ዓመት አካባቢ ይመስለኛል ሚሊኒየም አዳራሽ ፕሮግራም ለማድረግ ሐሳብ ነበረኝና አንድ ሰው ቃል ገባልኝ ማለት ነው። አስፈላጊውን ነገር እንዲህ ያደርጋለሁ ምናምን ብሎ ልቤ ሞቀ። በቃ ደስ አለኝ። ከዛ እዛ ቦታ ላይ አብረውኝ እንዲቆሙ እንዲያገለግሉ 3 ልጆችን አስባለሁ ከሌ ምናምን ብዬ አወራሁት ማለት ነው። እና ፊቱ ጭፍግግ አለ። በጣም ያለው ሰው ነው፣ የምቀርበው ሰው ነው። ደግሞ ብዙም በሌለው ጊዜ ነው የማውቀው። ከድሮ ጀምሮ የማውቀው ሰው ነው። እና አይ ከሌም ብሎ ያው ሀሳብ ሰጠኝ ማለት ነው። እና በጣም ውስጤ የጌታ መንፈስ በጊዜው ያቀበለኝን ቃል ብየዋለሁ። እኛው ምክር የሚሆን ማለት ነው። እና ምዕራፍ 9 ላይ ያለው አስታውሳለሁ። ሳሙኤል መጽሐፍ ምዕራፍ 9 ላይ ስለ የሳኦል አህዮች ጠፍተው ታስታውሳላችሁ። ከሎሌው ጋር ሊፈልጉ ወጡ። ፈልገው ባጡ ጊዜ ሳኦል ተስፋ ቆረጠና በቃ አሁን እንኳን ስለኛ ሳይሆን ስለ አህዮቹ ሳይሆን አባታችን ስለኛ ይጨነቃል፣ እንመለስ አለ ሳኦል። ከዛ ሎሌው በጣም ዋይዝ ሎሌ ነው። ምን አለው? ቆይ ግድ የለህም፣ በዚህ አካባቢ አንድ እግዚአብሔር ሰው አለ ሰምቻለሁ፣ እሱ ጋር ብንሄድ ይነግረናል። ወደ ቤት ከመመለስ ይልቅ እሱ ጋር እንሂድ አለ። ቁጥር 1 ሳኦል እግዚአብሔር ካሰበለት ወይም ለንግስና ከታጨበት ከዛ ነገር ጋር እንዲገናኝ ምክንያት የሆነው ይሄ ምስኪን ሎሌ ነው። እንሂድ በቃ ብሎ ጊቫፕ አድርጎ ነበር ሳኦል። ኖ አንድ እግዚአብሔር ሰው አለ፣ እሱ ጋር ሄደን እንጠይቅ፣ ያመላክተናል አለው። አንድ በሉ ሐሳብ አመጣው። ሁለተኛስ ልክ ነህ አለ ሳኦል። ግን እኮ የእግዚአብሔር ሰው ፊት ዝም ብሎ አይቀረብም፣ ስጦታ ያስፈልጋል። ያው በብሉይ ኪዳን የምታውቁት ነው አለው። ሐሳቡ ጥሩ ነው፣ ይዘን የምንሄደው ስጦታ ግን የለም አለ። ያው ሎሌ ምን አለው መሰላችሁ? እኔ ጋር 2 ሼቅል አለ አለው። ሐሳብ አመጣ፣ ስጦታውን አመጣ። ከዛ ሄዱ። ሳኦልን ከቅባቱ ጋር ከዛ ሐሳብ ጋር ከሳሙኤል ጋር እንዲገናኝ፣ ሳሙኤልን ደግሞ እግዚአብሔር በሳኦል ላይ ሊያደርግ ያሰበውን ነገር እንዲነግረው ያው አመላክቶታል። ሳሙኤል ጋር ደረሱ። በጣም መጨረሻው ክፍል ላይ እዩት ይህን ቃል። ሳሙኤል እንደዚህ አለው ለሳኦል፣ እግዚአብሔር የነገረኝን ነገር እነግር ዘንድ ሎሌውን ከዚህ ዘወር እንዲል እዘዘው አለው። ከዛ ሎሌውን አዘዘው ይላል። ምንም ሳያቅማማ ዘወር አለ ሎሌው። ሐሳብ አምጥቼ አላለም። እኔ እኮ ነኝ ወደ አባት ልትሄድ ስትል ሐሳብ ያስቀየርኩ አላለም። ሼቅል ሰጥቼ እዚህ ያደረስኩ እኔ ነኝ አላለም። ማለት ሰዎችን ዴስቲኒያቸው ጋር አድርገን ሳትስፋይ የምናደርግ ተመስገን፣ ለዚህ ስኬት በቃ፣ ለዚህ ህልሙ በቃ፣ ለዚህ ነገር አስተዋጽኦ እንዳረግ እድል ሰጠኝ የሚል ሰው ነው የምፈልገው አልኩት። ለዛ ሰው ያልኩትን እንጂ ገንዘብ ስላለ እንደዚህ አድርገህ አገልጋይ ልትመርጥልኝ አትችልም፣ ፕሮግራም መሪ ልትመርጥልኝ አትችልም፣ እንዲህ ሊሆን አይችልም። በጣም ይገርማችሁ ለረጅም ጊዜ በቃ ኮንሰርት የሚባል አላደረግም ብዬ ቆየውኝ። እግዚአብሔር ካመቻቸ ምንም ነገር የሌለበት እግዚአብሔር ብቻው የሚከብርበት ለኔም ደግሞ ሸክም ሳይሆንብኝ ደስ ብሎኝ እንትን የምልበት ሁኔታ ከተፈጠረ አረጋለሁ ብዬ አሰብኩኝ። እየጸለይኩ እያለ ዳዊት ጌታቸው የኪንግደም በጣም የተባረከ ወንድማችን ነው፣ ብዙ ወጣቶችን እያስነሳ ያለ እሱ ጠየቀኝ። ከዛ አብረን ከሱም ጋራ ልንሰራ ዝግጅት ጀመርን ምናምን። ከዛ
እግዚአብሔር አልፈቀደም። ሌላ ደግሞ የሆሊቢት ሚኒስትሪ ዶክተር ያሬድ የሚባል በጣም የተወደደ አሁን ኦልሞስት ወንድሞች ሆነናል። እነሱ ያለምንም ውጣ ውረድ ምንድነው ከኔ የሚጠበቀው ሲባል በቃ ውሃ እየጠጣ እንዳይደክምህ ጥናት ብቻ ቦታ ላይ ተገኝ። እግዚአብሔር በጣም ያማረ ነገር እንድናዘጋጅ እግዚአብሔር እነሱም ተጠቀመባቸው። እዛ የተጫወቱ ሙዚቀኞች በጣም የተወደዱ በጣም ደስ የሚል ጊዜ ነበረ እና ይሄ መዝሙር ከዛ ሰው ጋር ልክ ይህን ሼር አድርጌው እሱም አዘነ። አይ ቲንክ ያው እንግዲህ አልጠበቀ መሰለኝ። ዝም ብሎ ባለው መንገድ የሚሄድ ነበር የመሰለው። አይ አላደርግም በቃ ይቅርብኝ አልኩት። አገልጋይ ከሌ የምትላቸው በጣም የተባረኩ ናቸው። እኔ ማቃቸው ወዳጆችን ነው አብረው እንዲቆሙ እንትን ያልኩኝ። ክፉም ደግም ስለነሱ መስማት አልፈልግም ብዬ እንዳው የኔን ጥሩነት አሁን ለማውራት አይደለም። እዚህ ጋር ግን መዝሙሩ የመጣበት መንገድ ልክ ከሱ ስለይ ልበል መልካም ነህ መልካም ነህ ልበል መልካም ነህ መለወጥ ማያውቅህ ልክ ይህን እያንጎረጎርኩ ቤት በገባው እኔ አንድ ነገር ተረዳው ትልቅ ምስጢር ገባኝ በምንም ሁኔታ ውስጥ አንተ እንደማተወኝ። ሰዎች ብዙ ሲተው አይተናል፣ ሲለወጡ አይተናል። በጣም ፍትፍት የሆኑ ፊቶች ሲጨፈግጉ አይተናል። የሀገሬ ልጆች እማይለወጠው ሃሌሉያ እማይቀየረው የዘላለም አምላክ ፍቅርን ሰው በመሆን ያብራራልን፣ ሰው በመሆን የገለጠልን። መለኮት እኮ ነው ሰው የሆነው። አይገርማችሁም? አምላክ እኮ ነው ሰው የሆነው። ሰው መሆን እኮ የምታውቁት ነው። እንዴት ማነስ ነው! እንዴት አይነት ዝቅታ ነው! እንዴት አይነት መውረድ ነው የወረደው! አምላክ ሰው ሆነ። ፍቅር እንደዚህ ነው። ዮሐንስ እንዳለው ፍቅር እንደዚህ ነው። እግዚአብሔር እሱ እኛን እንደወደደን ሃሌሉያ። የማይለወጥ ነው አባታችሁ አምላካችሁ። ጊዜ ይለወጣል፣ ሰዎች ይለወጣሉ፣ ኦዲየንስ ይለወጣል። ዛሬ ያጨበጨበ ነገ ስቀለው ሊል ይችላል። እውነቴን ነው የምላችሁ። ከሰማችሁ እንደዚህ ህይወት ያለበት ነገር ስሙ። ጄኒውሊ ነው ያውን ማወራችሁ ማለት ምንም ያልተቀባባ ማለት ነው። ብዙ ነገር በህይወታችን አይተናል እና እግዚአብሔር መልካም ነው የሚለው የቤታችን ጥቅስ ብቻ አይደለም፣ ህይወት ነው። እሱ መልካም ብቻ ነው የሚለው። አታይም ወይ ያልኩት አይቶኛል፣ አትሰማም ወይ ያልኩት ሰምቶኛል። በቅጡ ሳይገባኝ ያማሁት ጉዳዬን ሲሰራ አየሁት። ልበል መልካም ነህ መልካም ነህ ልበል መልካም ነህ መለወጥ ማያውቅህ ልበል ልዩ ነህ ልዩ ነህ ልበል ልዩ ነህ መተኪያ የሌለህ። እኔ አንድ ነገር ተረዳው ትልቅ ምስጢር ገባኝ በምንም ሁኔታ ውስጥ አንተ እንደማትረሳኝ። ለምን ቢባል ልበል መልካም ነህ መልካም ነህ ልበል መልካም ነህ መለወጥ ማያውቅህ ልበል ልዩ ነህ ልዩ ነህ ልበል ልዩ ነህ እንደ ሰው አይደለህ። ወዳችኋለሁ። ሰላም እደሩ። እኛም በጣም ነው የምንወድህ ታዲዬ፣ ባርከው። ከዛ ደግሞ እሱ ይተኛል፣
እና አልሚም ሊተኙ ይችላሉ። ባርከውና ደግሞ ከዛ በኋላ እኛ ጥቂት እንቀጥላለን። ክብር ለኢየሱስ ይሁን። ባርክልን እስኪ። ተባረክ አንተም። ጌታ የተባረከ ይሁን። ጌታ ኢየሱስ ይባርክ። ተኬ እድለኞች ነን። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ 15፣ 16፣ 17 ያለውን አነብና እንጸልያለን። ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እግዚአብሔር ስለ ሙሴ፣ እግዚአብሔር ስለ ጴጥሮስ፣ እግዚአብሔር ደም ስለሚፈሳት ሴት፣ እግዚአብሔር በወንበዴዎች እጅ ስለወደቀው ሰው ዛሬ እግዚአብሔር በባሪያው በኩል ሲናገረን ለትምህርት ነው፣ ለተግሣጽ ነው፣ ልብን ለማቅናት ነው፣ በጽድቅ ላለው ምክር ደግሞ ይጠቅመን ዘንድ ነው። ኢየሱስ እንደገና ወደ ሕይወታችን መጥቷል። እንደገና እኛን ሊያበረታ፣ እንደገና ሊያስቀጥለን፣ እንደገና ሊፈውሰን፣ እንደገና ወደ ፈቃዱ ሊመልሰን ጌታ በመካከላችን አለ። ይህ መልእክት ኢየሱስ ክርስቶስን ላመነ ነው። ይህ ድምፅ ኢየሱስ ክርስቶስን ለተከተለ ነው። ይህ ድምፅ እግዚአብሔር ተስፋ ለሰጠው ሰው ነው። ይህ ድምፅ የእግዚአብሔር ሰው ይሆን ዘንድ እግዚአብሔር ለጠራን ለእኔ፣ ለአንቺ፣ ለአንተ ነው። ስለዚህ እድለኞች ነን። እግዚአብሔር እንዲህ ቁጭ አድርጎ እየመከረን አለ። ስለ ሕይወት ቃል እግዚአብሔር ለዘላለም ስሙ ይባረክ። እህቴ እግዚአብሔር የእግዚአብሔር ሰው ሊያደርግሽ፣ ወንድሜ የእግዚአብሔር ሰው ሊያደርግህ እግዚአብሔር ተናግሮናል። እግዚአብሔር የተባረከ ይሁን። ወንድማችንን እንድትባርክ በፊት ይዘን እንቀርባለን። የዘላለም አምላክ እግዚአብሔር ሆይ ተኬን ቤቱን እንድትባርክ፣ ትዳሩን እንድትባርክ፣ አገልግሎቱን፣ ልጁን እንድትባርክ፣ በመውጣት በመግባቱ መከናወን እንድትሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንጸልያለን። እጅህ እንድትደግፈው፣ ኃይልን እንድትሰጠው፣ ማዳንህ በፊቱ እግዚአብሔር አምላክ ሆይ እንደገና እንዲገለጥ በሰጠው ራእይ በሰጠው ተልእኮ የዘላለም አምላክ እግዚአብሔር ሆይ እንዲጸና በፊቱ እግዚአብሔር አምላክ ሆይ ማዳንህ እንዲገለጥ፣ ኃይልህ እንዲገለጥ እንደገና እንድትባርከው እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ኢትዮጵያ ላይ ሊሰራ በውስጡ ባስቀመጥከው የወንጌል ሥራ እግዚአብሔር አምላክ ሆይ አቅም እንድትሰጠው፣ የኢኮኖሚ የገንዘብ አቅርቦቶች እንድትሰጠው እግዚአብሔር ሆይ ለወንጌል አገልግሎት የሚያስፈልጉ ትራክቶች እንዲዘጋጁ እግዚአብሔር ሆይ የወንጌሉን ማዳን የሚናገሩ ሰዎችን እንድታዘጋጅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። በኢትዮጵያ ምድር ሊሰራ ላሰበው የወንጌል አገልግሎት እግዚአብሔር ሆይ ሰዎችን እንድትሰጠው በመንፈስ ቅዱስ የተቀጣጠሉ በእግዚአብሔር ሕልውና ለወንጌል የቀኑ ሰዎች ከጨለማ ወደሚደነቅ ብርሃን ይመጡ ዘንድ የወንጌሉ ብርሃን ይበራላቸው ዘንድ ግድ የሚላቸውን ሰዎች እንድትሰጠው በጌታ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ስም በሰዎች ባርከው፣ ወንጌልን በሚያገለግሉ ወንጌልን በሚሰሩ ስለ ክርስቶስ ኢየሱስ ብለው የጌታ የኢየሱስ ክርስቶስን ወንጌል የሚናገሩ ተልኳቸውን ጠንቅቀው ያወቁ በጌታ በኢየሱስ ክርስቶስ ስም ሰዎችን እንድትሰጠው ጸለይን። አቅም ሁነው፣ ብርታቱ ነው፣ ኃይል ሁነው። አገልግሎቱ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ጤናው በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። በምድር ያለው የዕድሜ ቆይታ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ሰላሙ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። መውጣት መግባቱ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። ሐዘንን
እግዚአብሔር አምላክ በኢየሱስ ክርስቶስ ስም ከለከልን። ሰላሙ እንደ ወንዝ በኢየሱስ ክርስቶስ ስም የፈሰሰ ይሁን። የመንፈስ ቅዱስ ሕልውና፣ የመንፈስ ቅዱስ አብሮነት፣ የመንፈስ ቅዱስ ሰላም፣ የመንፈስ ቅዱስ ደስታ በእግዚአብሔር መንግሥት ውስጥ ያለ ሰማያዊው እግዚአብሔር አምላክ ሆይ ከላይ የምትወርደው እግዚአብሔር አምላክ ሆይ ዘላለማዊው በረከት፣ ሐዘን የሌለባት በረከት በኢየሱስ ክርስቶስ ስም ሕይወቱን ይሙላ። ወንድማችን ነው፣ ባረክ ነው። በኢየሱስ ክርስቶስም ባረክ ነው። በእግዚአብሔር ሰላም ባረክ ነው። በእግዚአብሔር ኃይል ባረክ ነው። በእግዚአብሔር ፍቅር በጌታ በኢየሱስ ክርስቶስም ባረክ ነው። እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ መገለጥ ድረስ እግዚአብሔር በሰጠው ጸጋ በመንፈስ ቅዱስ ሕልውናና አብሮነት በኢየሱስ ክርስቶስም እስከ ፍጻሜ ይሄድ ዘንድ በኢየሱስ ስም ባረክ ነው። በጌታ በኢየሱስ ስም ባረክ ነው። እግዚአብሔር ከክፉ ሰዎች በኢየሱስ ክርስቶስ ስም ይጠብቀው። እግዚአብሔር ከክፉ ሰዎች በኢየሱስ ክርስቶስ ስም ይከልለው። ከወንጌል ጠላቶች፣ ከወንጌል እንቅፋት ከሚሆኑ ሰዎች እግዚአብሔር አምላክ ሆይ ከወንጌል መንገድ ካፈነገጡ ከክፉ ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይከልለው፣ እግዚአብሔር ይሰውረው፣ እግዚአብሔር ይጠብቀው። አንተ ወንድማችን ነህ። በኢየሱስ ክርስቶስ ስም እግዚአብሔር በሰጠ ጸጋ እግዚአብሔር በልብህ በመንፈስህ እግዚአብሔር በኃይሉ በእውቀቱ በአንተ ላይ ባለው ሐሳብና ፈቃድ በኢየሱስ ክርስቶስ መመላለስ ይሁንልህ። በኢየሱስ መመላለስ ይሁንልህ። በኢየሱስ መመላለስ ይሁንልህ። በጌታ በኢየሱስ ክርስቶስ ባረክን። በጤና ባረክን። በመውጣት በመግባት በጌታ በኢየሱስ ክርስቶስ ባረክን። እግዚአብሔር እጆችን ይዞ ይምራህ። የእንደገና አምላክ እግዚአብሔር ኃይሉን እንደገና ባንተ ላይ ያድርግ። ድንኳንህ በጌታ በኢየሱስ ክርስቶስ ስም ይስፋ። ብዙዎችን የምትናጠቅ ብዙዎችን ወደ እግዚአብሔር መንግሥት የምትመራ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ኃይሉን ባንተ ላይ ይግለጥ። ጌታ ጴጥሮስን አለው፣ ሰውን አጥማጅ ትሆናለህ አለው። እግዚአብሔር ማድጋህን ያስፋ። እግዚአብሔር መረብህን ያስፋ። እግዚአብሔር የሚያግዙን እግዚአብሔር የሚያበረቱን ሰዎች በጌታ በኢየሱስ ክርስቶስ ስም ይስጡ። ልባቸው በእግዚአብሔር ሐሳብና ፈቃድ የተሞሉ ለጌታ ለኢየሱስ ክርስቶስ የተገዙ ከስማቸው ይልቅ ለስሙ ክብር የሚኖሩ በጌታ በኢየሱስ ክርስቶስ ስም ሰዎችን የዘላለም አምላክ እግዚአብሔር ይስጥህ። እንደ ባረከን በጌታ በኢየሱስ ክርስቶስ ስም ባረክንህ። እግዚአብሔር እኛን ባገለገልክበት በደከምክበት እግዚአብሔር በኢየሱስ ክርስቶስ ስም ኃይሉን ባንተ ላይ ያድርግ። እንቅልፍህን አጥተህ ባገለገልከን በጌታ በኢየሱስ ክርስቶስ ስም እግዚአብሔር አቅሙን ባንተ ላይ ያድርግ። እግዚአብሔር ጸጋውን በኢየሱስ ክርስቶስ ስም ባንተ ላይ ያድርግ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ተብሎ እንደተጻፈ እግዚአብሔር ለትሑታን በሚሰጠው ጸጋ በኢየሱስ ክርስቶስ ስም አንተ ወንድማችን ተባረክ። እንቅልፍህን በኢየሱስ ክርስቶስ ስም ባረክን። ትውልድህን በጌታ በኢየሱስ ክርስቶስ ስም ባረክን። ሁሉ ለጌታ ለኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ የተባረከ ይሁን። ቢሾዬ ማረፍ ትችላለህ። እኛ አጠቃላይ እንጸልይና ፕሮግራማችንን እንጨርሳለን። በጣም ነው የምንወድህ። እንግዲህ እግዚአብሔር ደግሞ እድልን ይሰጠናል። በድጋሚ መተህ ታገለግለናለህ። እንወድሃለን በጣም ቴንኪዩ። በጣም ወዳቸዋለሁ። ፕሮፌት ጌታ ኢየሱስ ይባርካችሁ። ዴቪዬ እዚህ ያላችሁ ሁሉ ብዙ ሰው ነው ዛሬ ደግሞ ያለው አይደል? እግዚአብሔር ይመስገን። ወዳቸዋለሁ። ቴንኪዩ። አሜን። ረፍት አድርጊ ሾዬ። ታዲዬ ከታች አንድ ልጅ በተኬ ምስክርነት አለኝ ብላለች። ምናልባት እድሉ ካለና ፈቃደኛ የሆነ ሰው ወይም እሺ ትንሱ ፈቃደኛ ሆናለሁ ብላለች። ትንሱን እንትንልና አይ ቲንክ ከዛ በኋላ ሳቧት እስኪ ትግባና ትመስክር። ግን ከመመስከርሽ በፊት አንዴ ታዲዬ ቀጥል ጸሎቱን። ተኬ ማረፍ ትችላለህ። ዴቪዬ እየሰማሁኝ እተኛለሁ። እኔ ተባረክ። ከላይ ብታወርደኝ ለሌሎች ሰዎች ምናልባት
እንዲሆን ችግር የለም ሆነና ብትተኛም ችግር የለም። እሺ ልጅቷን ሳቧት። እስከዛ ታዲ አንተ ቀጥል ጸሎትን። ታዲ ጌታ ይባርክ። በተለይ አሁን ባለው ሁኔታ በሴት ዙሪያ በሀገራችን ጉዳይ ላይ በዚህ ያሉትን የተሰበሰቡትን እህቶቻችንን አልሚንም እነሱም እንቅልፋቸውን ትተው አብረው በእግዚአብሔር ቃል ደግሞ ከኛ ጋር አብረው ያሉትን ነማዚን ሁሉንም በእግዚአብሔር ፊት ያው የዱባይዋም ወንጌላዊ ገብታለች። እዛ ምድር ላይ በጣም ወንጌል ስርጭትን በተለይ ቅድም ሲያነሳ ተኬ በታቸውና እየሰማች ነበር። ጌታን ባርካለሁ። እንዲህ አይነት አርበኞችም አሉ። ጠቅለል አድርገህ ታዲያ አንተ ጸልይ፣ እኔ እስከዛ ፈልጋታለሁ ልጅቷን። ተባረክ። ኦኬ፣ ወይ አንድ ቁጥር ተጻፍልንና ለምልክት ካለች ማለት ነው። አንተ ቀጥል ጸሎቱን እኩል አድርጉት። ኦኬ። ስለ ምድራችን እንጸልያለን። ጌታ ኢየሱስ ይባረክ። እግዚአብሔር መልካም ነው። እንደገና በቃሉ ወደኛ እንደመጣ እንደገና ወደ ምድራችን እግዚአብሔር እንዲመጣ እንጸልያለን። ጌታ የእንደገና አምላክ ነው። እንደገና ሰላምን፣ እንደገና ኃይልን፣ እንደገና እርቅን፣ ጦርን የሚሽር አምላክ ነው ያለን። ለምድራችን እንጸልያለን ሰላም እንዲመጣ። በተለይ በዚህ ውስጥ ደግሞ የወንጌል አማኞች ለወንጌሉ ቃል በመትጋት የወንጌሉን አገልግሎት ላይ ልባቸውን ትኩረት አድርገው ሰዎችን ከጨለማ ይናጠቁ ዘንድ እግዚአብሔር ኃይልን እንዲሰጣቸው እንጸልያለን። በዘላለም ዙፋን ላይ ባለው በእግዚአብሔር ስም ታምነን እንጸልያለን። የጌታን ስም የሚጠራ ሁሉ ይድናል ተብሎ እንደተጻፈ የጌታ ስም ኢየሱስ ክርስቶስ ይባላል። በዚህ ስም ለኢትዮጵያ፣ ለኤርትራ እንጸልያለን። እጅህ በምህረት እንድትዘረጋ በጌታ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ነገር ለወንጌል እንቅፋት የሚሆኑ ማንኛውም ነገሮች እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እንዲወገድ እንጸልያለን። በተለይ ለቤተ ክርስቲያን እንጸልያለን። ዘረኝነትን ከቤተ ክርስቲያን እግዚአብሔር አምላክ ሆይ የኢየሱስ ክርስቶስን ደም የወንጌሉን ሥራ የሚቃወም በጌታ በኢየሱስ ክርስቶስ ስም በምህረትህ ወደ ቤተ ክርስቲያን እንድትገባ በቸርነት እንደገና ወደ ቤተ ክርስቲያን እንድትገባ ከጥፋት እንድትመልሰን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኢትዮጵያ ቤተ ክርስቲያን፣ ለኤርትራ ቤተ ክርስቲያን፣ ለቅዱሳን እንጸልያለን። የዘረኝነትን መንፈስ የወንጌሉን እውነት የሚቃወም የክርስቶስ ኢየሱስ መስቀል ጠላት በጌታ በኢየሱስ ክርስቶስ ስም ሥራው የፈረሰ ይሁን። ሐሳባቸው ምድራዊ፣ መጨረሻቸው ጥፋት፣ ሆዳቸው አምላካቸው፣ ክብራቸው በኖራቸው የሆኑ የክርስቶስ ኢየሱስ መስቀል ጠላት ሆነው በቤተ ክርስቲያን የሚመላለሱ የክርስቶስን የመስቀል ሥራ ትንሣኤውን የጥልን ግድግዳ ያፈረሰበትን ይህንን ታላቅ ሥራ የሚቃወሙ በጌታ በኢየሱስ ክርስቶስ ስም ሥራቸው የፈረሰ ይሁን። በኢየሱስ ክርስቶስ ስም ሥራቸው የፈረሰ ይሁን። በጌታ በኢየሱስ ክርስቶስ ስም ሥራቸው የፈረሰ ይሁን። ከነገድ፣ ከቋንቋ፣ ከወገን፣ ከሕዝብ ዋጅቶ ለአምላኩ መንግሥት ካህናት አድርጎናል። ይህም የጌታ የኢየሱስ ክርስቶስ የመስቀል ሥራ ነው። ይህንን የመስቀል ሥራ በቤተ ክርስቲያን ውስጥ ቁጭ ብሎ የሚቃወም በሥጋ ለባሽ ያለ በሰው አእምሮ ዕውቀት ውስጥ ያለ በእግዚአብሔር ዕውቀት ላይ ከፍ ያለ የሰው ሐሳብ
በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። የፖለቲከኞችን ዕውቀት የፖለቲከኞችን ምክር ወደ ቤተ ክርስቲያን ይዞ የገባ የክርስቶስ ኢየሱስ መስቀል ጠላት ሰውን በክርስቶስ ኢየሱስ እናውቃለን። እግዚአብሔር እንደፈጠረው እናውቃለን። ሰውን ሁሉ ለማዳን ጌታ ኢየሱስ ክርስቶስ በመስቀል ላይ እንደሞተ እናምናለን። ስለ ሰው ልጆችን ለማጽደቅ ከሞት እንደተነሳ እናምናለን። በጌታ በኢየሱስ ስም የዚህ እውነት ጠላት ዲያብሎስ ስራው በኢየሱስ ስም ይፍረስ። በጌታ በኢየሱስ ስም የፈረሰ ይሁን። እኛ የወንጌል አገልጋዮች ነን። እኛ ሰውን በክርስቶስ ኢየሱስ እናውቃለን። እህት ወንድሞቻችን ናቸው። ለማንም አንቆምም። ለወገኔ ይጠቅማል በሚል ከንቱ ውዳሴ የክርስቶስን ወንጌል አንጥልም። የክርስቶስን ወንጌል አንቃወምም። የጌታን ወንጌል የሚቃወም የክርስቶስ ወንጌል ለወገኔ ይጠቅማል በሚል በከንቱ ውዳሴ የተሞላ በቤተ ክርስቲያን ውስጥ ያለ የዘረኝነትን መንፈስ በጌታ በኢየሱስ ስም ይፍረስ። በኢየሱስ ስም ተቃወምን። በኢየሱስ ስም ተቃወምን። ስራው የፈረሰ ይሁን። በኢየሱስ ስም ስራው ይፍረስ። ኃይሉ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ዓላማው በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። ተልእኮ በጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። እግዚአብሔር ሳይራራ እንደገለበጣቸው እንደ ሰዶምና ገሞራ ይህ አመፃ፣ ይህ ክፋት፣ ይህ የጨለማ መንገድ በኢየሱስ ክርስቶስ ስም የተገለበጠ ይሁን። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። ምድሪቱ ላይ ያለ የአመፃ በትር የተከለከለ ይሁን። ከሰሜን ከደቡብ ከምስራቅ ከምዕራብ በጌታ በኢየሱስ ስም የተከለከለ ይሁን። በኢየሱስ ስም የተከለከለ ይሁን። ሰዎች የራሳቸውን ሐሳብና ፈቃድ ለማስፈጸም ሲሉ ወደ ቤተ ክርስቲያን አስርገው ያስገቡት የዘረኝነትን መንፈስ በኢየሱስ ስም ተቃወምን። በኢየሱስ ስም ተቃወምን። እንቆጣለን። ቤተ ክርስቲያን የጽድቅ ተጽዕኖ የምታመጣ ናት። ቤተ ክርስቲያን የክርስቶስን ወንጌል የምትናገር ናት። ሙሴ እንደተቆጣ፣ ሙሴ እንደተበሳጨ፣ ውስጡ እንዳዘነ የእግዚአብሔርን ወገን የእግዚአብሔርን ሕዝብ ሲጎዱ ዝም እንዳላለ በኢየሱስ ስም ቤተ ክርስቲያን ውስጥ እየተደረገ ያለው የዘረኝነትን መንፈስ ዝም አንልም። ስራው በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። ለፖለቲከኞች ማስተዋል እንድትሰጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ባሪያዎችህ የክርስቶስ ኢየሱስ ወንጌል ይዘው ይገለጡ። በደቡብ አፍሪካ ላይ ያለ፣ በእስራኤል ላይ ያለ፣ በአረብ ሀገር እግዚአብሔር አምላክ ሆይ በአውሮፓ ያለ፣ በምድሪቱ ላይ ያለ ማንኛውም እግዚአብሔር አምላክ ሆይ የወንጌል እንቅፋቶች በኢየሱስ ክርስቶስ ስም የተነሱ ይሁኑ፣ የተነቀሉ ይሁኑ። በጭንቅ ሰዓት እንኳን የጌታ የኢየሱስ ክርስቶስን ማዳን የሚናገሩ ሰዎችን እንድትልክላቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ወደ እውነት የሚመሩትን እንድትልክላቸው፣ የጌታን መንፈስን እግዚአብሔር አምላክ ሆይ በውስጣቸው ሞልተ እንድትልክላቸው፣ የክርስቶስን ወንጌል አስይዘ እንድትልክላቸው በኢየሱስ ክርስቶስ ስም እንጸልያለን። በኮሎምቢያ ላይ በተነሳው እግዚአብሔር አምላክ ሆይ በተፈጥሮ አደጋ የታመሙትን እንድትፈውስ፣ ያዘኑትን እንድታጽናናቸው፣ በዚህ በጭንቅ ሰዓት እንኳን የወንጌልን ማዳን የሚናገሩ ከትውልዱ መካከል እንዲነሱ እግዚአብሔር ሆይ አይኖቻቸውን ወደ ክርስቶስ ኢየሱስ፣ አይኖቻቸውን ወደ መስቀሉ፣ አይኖቻቸውን ወደ ትንሣኤው ጌታ እንዲያደርጉ በጌታ በኢየሱስ ክርስቶስ ስም የወንጌል መልእክተኞች እንድትልክላቸው እንጸልያለን። በኢራን ላይ የወንጌል መልእክተኞችን እንድትልክላቸው እግዚአብሔር፣ በአረብ ምድሪቱ ላይ የወንጌልን መልእክተኞች እንድትልክላቸው፣ በእስራኤል ላይ የወንጌል መልእክተኞችን እንድትልክላቸው፣ በዩክሬን ላይ የወንጌልን መልእክተኞች እንድትልክላቸው፣ በራሻ ላይ የወንጌል መልእክተኞች እንድትልክላቸው፣ በደቡብ አፍሪካ ላይ የወንጌልን መልእክተኞች እንድትልክላቸው እግዚአብሔር ሆይ በኢየሱስ ክርስቶስም እንጸልያለን። የእንደገና አምላክ ነህ። የእንደገና አምላክ ነህ። ለዚያ ለተጎዳው፣ ለዚያ እግዚአብሔር አምላክ ወንበዴዎች ለደበደቡት አቤቱ የዘላለም አምላክ ሳምራዊውን እንዳዘጋጀህለት ዋጋ ከፍሎ እግዚአብሔር አምላክ ሆይ ሌላ ወጪም ካለው መጥቼ እከፍላለሁ እንዳለ አቤቱ ግድ የሚላቸው ስለተጎዱ እግዚአብሔር አምላክ ሆይ ስለተጣሉ ግድ የሚላቸው የክርስቶስን ማዳን የሚናገሩ ኃይልህን የሚናገሩ ታላቅነትን የሚናገሩ
ጭንቅ የሚያሳርፈውን የወንጌልን ቃል የሚናገሩ የወንጌል መልእክተኞች በኢየሱስ ክርስቶስ ስም እንዲላኩላቸው እንጸልያለን። በኢየሱስ ስም ለወንጌሉን የምስራች የያዙ ሰዎች እግራቸው በተራራ ላይ ነው የሚቆመው፣ ደግሞም ያማረ ነው። በጌታ በኢየሱስ ክርስቶስ ስም ይነሱ። የወንጌልን ችቦ የያዙ፣ የወንጌልን እሳት የያዙ፣ የወንጌልን የምስራች የያዙ ሴት ወንዶች ባሪያዎች በኢየሱስ ስም ይነሱ፣ በኢየሱስ ስም ይነሱ። ለምድር ረፍት የሆነ የዚህ የወንጌል ቃል በዓለም ሁሉ ይሰበካል እንዳለ ጌታ ኢየሱስ ክርስቶስ ለአሕዛብ ምስክር ይሆን ዘንድ ይሰበካል እንዳለ የወንጌል ሰባኪዎች ይነሱ። ሴት ወንድ ሰባኪዎች በኢየሱስ ስም ይነሱ። የእንደገና አምላክ ጌታ፣ የእንደገና አምላካችን የሰራዊት ጌታ እግዚአብሔር ስለ ልጅ ወንጌል ባሪያዎች በጌታ በኢየሱስ ስም ተቀብተው ወደ ሰሜን ይላኩ፣ ወደ ደቡብ ይላኩ፣ ወደ ምስራቅ ይላኩ፣ ወደ ምዕራብ ይላኩ። ጩኸታችንን ስለሰማን ባርካለን። ያገለገሉንን በጌታ በኢየሱስ ክርስቶስ ስም ባርካቸው። ዴቭን እንድትባርከው፣ ፌቡን እንድትባርክ፣ ተኬን እንድትባርክ፣ እህት ወንድሞቻችንን እንድትባርካቸው በጌታ በኢየሱስ ክርስቶስ ስም ለመን። በመንፈሳዊ ስፍራ በመንፈሳዊ በረከት በሰማያዊ ስፍራ የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት በክርስቶስ ኢየሱስ ወደኛ ስለመጣ እንባርካለን። የበረከታችን ምንጭ ኢየሱስ ክርስቶስን አድርገህ ስለሰጠህን ለዘላለም ስምህ የተባረከ ይሁን። ለነፍሳችን እረፍት ስለሆነ እንባርካለን። ስለተጽናኑ እህቶች፣ ስለተጽናኑ ወንድሞች የዘላለም አምላክ እግዚአብሔር ስምህ ለዘላለም የተባረከ ይሁን። እህቶቻችንን፣ እኔን፣ ወንድሞቻችንን ስላጽናናህን እንደገና ወደ ህይወታችን ስለመጣ እግዚአብሔር ልትፈውሰን እንደገና ስለመጣ እግዚአብሔር አምላክ ሆይ እንደገና ወደ ተልኳችን ልትመልሰን ስለመጣ እንደገና የዘላለም አምላክ እግዚአብሔር ሆይ ወደ አገልግሎታችን ልትመልሰን ስለመጣ እንደገና የዘላለም አምላክ እግዚአብሔር ሆይ የወደቁትን እንድናነሳ ባልንጀሮች እግዚአብሔር አምላክ ሆይ ለተጎዱት እንድንሆን ወደ ህይወታችን እንደገና ስለመጣ ወደ አንተ ሐሳብና ፈቃድ ስላስገባህን እንደገና ሰው ለሌለው ሰው ሆነ የመጣ ጌታ ስምህ ለዘላለም የተባረከ ይሁን። ጉድለታችንን የሸፈንክ፣ ስድባችንን የሸፈንክ እግዚአብሔር ልጅ ኢየሱስ ክርስቶስ አንተ ዛሬም ከኛ ጋር አለህና እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለሃልና ከኛ ጋር አለህና ስምህ ለዘላለም የተባረከ ይሁን። ሁሉ ለታላቁ ስምር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተባረኩልኝ። በጣም ወዳችኋለሁ። እኛም በጣም እንወድሃለን። ክብር ለኢየሱስ ይሁን። ቅድም ሜሪ 26 ያንቺ ነው፣ ወጣት ለኢየሱስ ነው የሚለው እህታችን ወጣትነት። አዎ የኔ ነው። እሺ ምስክርነትሽን አንዴ እንስማና ከዛ እግዚአብሔርን አመስግነን ደግሞ በዝማሬ ደረጃውን ከመውደታችን በፊት የት ነው የምትኖሪው? ኢትዮጵያ ላይ ያለሽው? ኢትዮጵያ ውጭ ነሽ? የት ነሽ? ኢትዮጵያ አይደለሁም። የት ነሽ? እኔ ያው ወደ አረብ ሀገር እንደዛው ነኝና በዚህ አጋጣሚ መመሰከር ስላለብኝ ዘማሪያችን እግዚአብሔር አብስቶ ይባርከው። በጣም እንደምናውቅ በመዝሙሮቹ በጣም ተባርከናል እና አንድ ቀን ከምሽቱ 6 ሰዓት ልተኛ ብዬ እየጸለይኩ ነበረ። በጣም ስጸልይ ነበረ። ከዛ በኋላ መዝሙሮቹን ይሄ አጠገቤ ነው ጌታ አጠገቤ የሚለው መዝሙር በተደጋጋሚ ከፍቼ እሱን እያዳመጥኩ ነበረ። ከዛ በኋላ በቃ እያዳመጥኩ የሆነ ነገር በቃ በውስጤ ላይ እንትን አለኝና ቀየረኝ። ማንነቴን ሁሉ ከማቁበት ካለውበት ዓለም ተቀየርኩት። ይሄን ነገር ስናገር ከነፍሴ ነው። በጣም ብዙ ስቶሪ ላይ ደግሞ የተለያዩ ሰዎች ወንጌላውያን ያሉበት ቦታ ገብቼ መስክር ያለው እሱ ስላለ ብቻ አይደለም ይሄ ነገር መመስክረውና በቃ ያየሁት ነገር በጣም ከባድ ነው። ተቀየረ። በቃ እንዳለ ሰማይ በሙሉ እንዳለ በቃ የሆነ ከሰማይ ወደ ሌላ ሀገር ወሰደኝ። ጌታን ነው የምላችሁ። ከዛ በኋላ በቃ በጣም እንትን አልኩት፣ ፈራሁት። ያየሁት ነገር በጣም አስፈሪና እንትን ስለሆነ 2 ጊዜ ራሱን አሳየኝ። ይሄ መዝሙር እያዳመጥኩ ማለት ነው። ከዛ በቃ እኔ ከዛ በኋላ ስመለስ በራሴ ላይ ጭስ ነው የሚጨሰው። ላብ በላብ ሆኛለሁ። በቃ እንባ በእንባ ሆኛለሁ። 2 ጊዜ ራሱን አሳየኝ። ይሄን መዝሙሩን
አጠገቤ ነህ ጌታ አጠገቤ የሚለው መዝሙር እያዳመጥኩ ማለት ነው። በድጋሚ እየከፈትኩ ነው ማዳምጠው። ከዛ በኋላ ሌላ ሀገር ወሰደኝ። ያየሁት ነገር በቃ እጅግ ያስፈራል፣ በጣም ያስፈራል ብታዩ ማለት ነው። እና ስመለስ እንዳለ በቃ ጭስ በጭስ ሆኛለሁ፣ እንባ በእንባ ሆኛለሁ። በጣም ፈራሁት። ከዛ በኋላ እንደ ይሄ ነገር ያየሁት ነገር ድጋሚ ማየት ይችላለሁ ብዬ መዝሙሩን ከፈትኩት። አላየሁት። በቃ መዝሙሩን ከፍቼ ባዳምጠውም ምን ብል ፈልገው በቃ አላየሁት። ከዛ በኋላ ጌታ ሆይ ምንድነው ብዬ ከዛ በኋላ በጣም እንትን አልኩትና ስጸልዬ ተኛሁት። ጠዋት ተነሳሁት። ቁርሴን ደግሞ ልበላ ብዬ እንደገና ቁርሴን አቀራረብኩት። እንግዲህ መላክ ስባል እኔ በፎቶ ምናምን ነው ማየው። ይሄ እነዚህ መላእክቶች ምናምን በሲል ነው ማየው። እና ቁርስ ልበላ ብዬ ለቁርስ እንደዚህ ልጸልይ ብዬ እንደዚህ ዝቅ ባልኩበት ሁለት ትልቅ ሰይፍ የታጠቁት ከኋላና ከፊት እንደዚህ መጥተው አጀቡኝ። ከዛ በኋላ ምንድነው ይሄ ነገር ብዬ ከዛ በኋላ በዛ ቦታ ላይ የእግዚአብሔር ልጅ ኢየሱስ ከፍ በል ብቻ ይችን ድምጽ ብቻ ነው ከኔ አፍ የወጣችው። ግን ዞር ብዬ ሳየው ምንም ነገር አጠገቤ ላይ የለም። ከዛ በኋላ በቃ ጸሎቴን ጨረስኩት፣ አሜን አልኩት። ያየው ነገር በጣም እጅግ እንትን ስላለኝ ለባለቤቴ ደውዬ ነገርኩት። ስነግረው ዋው በጣም ደስ ይላል፣ እግዚአብሔር ካንቺ ጋር ነው በርቺ ያለኝ። እሺ አልኩት። ከዛ በኋላ በቃ ሳስበው በጣም ያየሁት ዓለም ብታዩ ሌላ ዓለም ነው ያየሁት። በዚህ መዝሙር እኔ በጣም ተባርክ ያለው ጌታ አምላክ እግዚአብሔር አብስቶ ይባርክ። ያልተባረካችሁ ሰው አለ ብዬ በሱ መዝሙር አላስብበት። የቀኑ ሳመልክ ነው በዚህ መዝሙር እኔ ሞላው እና ነፍሴ በጣም ደስ ብሏታል። እግዚአብሔር ይባርካችሁ። ስለሰጣችሁኝ እድል ከልብ አመሰግናለሁ። ተባረኪ ታዲዬ። ሌላም ሰው መስመር ላይ በዚህ በጣም በመደነቅ እየበረታ ያለ ጌታ ምናልባት ይሄንን የምትሰሙ ሰዎች አይ ቲንክ እኔ የሆነ የስራ ልብስ ለብሳ ስትመሰክር አይቻታለሁ እና ክብር ለኢየሱስ ይሁን። ዝም ብሎ እንዳይመስላችሁ ለመንፈሳዊ ሰው ነው የሚገባው። እናንተ ቅዱሳን በጣም እንደሚገባችሁ እርግጠኛ ነኝ። እና ታዲዬ አንድ ሁለት ስንኛዋን እስኪችል መዝሙር ዘምራት ግድ የለህም አጠገቤ ጌታ ሚለው ያው በተኬ መዝሙር እኮ ያልተባረከው ሴጣን ብቻ ነው። ሃሌሉያ ሁላችን ተባርከናል። አሜን። ሁላችንም ልጆች ሆነን በጌታ ልጆች ሆነን ተባርከናል። ተናገሩ ቢባሉ እዚህ ያሉት ወንድሞቻችን እግዚአብሔር ያጽናናቸው፣ እግዚአብሔር ያበረታቸው፣ እግዚአብሔር በብዙ የደገፈን ብዙ ነን እና እኔ ትዝ ይለኛል በጌታ ሆኜ ቤት መዝሙር መክፈት ስለማልችል ሰዎች ቤት ቅዱሳን ቤት እየሄድኩ ነበረ ማዳምጠው እና ሚሊኒየም ላይ ተኪ መዝሙር ለቆ ነበረ። ያኔ መሰረት ክርስቶስ አዳር ፕሮግራም ነበረ እና ዶክተር ማሙሻ ይህች ትውልድ እግዚአብሔርን የምትፈልግ ናት የሚል ነበር ያካፈለው ትዝ ይለኛል። እና በብዙ እህት ወንድሞቻችን ቢመሰክሩ እግዚአብሔር በረከት አድርጎ የሰጠን ወንድማችን ነው። ሚሾዬ በጣም ነው የምንወደው። አልበር እንደ ንስር ከደመናው በላይ ወዴት ነው መገኛ ስፍራ ወሰን አለ ሆይ ብወርድ ቁላ ብወጣ ወደ ደጋ ውስጥ ውስጤን ታወቀ ጌታ አለ ከኔ ጋር አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ
ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ደና ደና ነው ሁሉ በጎ ነው ሁሉ በጎ በጎ ነው ሩቅ አይደለህም ካለሁበት አለ እስከ ምድር ጫፍ ብሄድ ፍጥነት ትገኛለህ ፍጥረት ባንተ አብሮ የለህም ብትባል ምስክር አልሻ ስራ ይናገር ኢየሱስ አጠገቤ ነው አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ደና ደና ነው ሁሉ በጎ ነው ጌታ ካለ ሁሉ በጎ በጎ ነው። ሃሌሉያ ክብር ለኢየሱስ ይሁን። በዚህ አብራችሁን የቆያችሁ ታፕ ኮፒ ሊንክ ሼር ስታረጉ አብራችሁን ከማለዳ ጀምሮ የቆያችሁ ምሽታችሁን መስዋዕት ያደረጋችሁ ቀናችሁን በስራ ስፍራ ሆናችሁ ሁሉ ያላችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በተለይ ይህ ቃሉ ለቀኔ በሴቶች ጥቃት ላይ ሴቶችን በማበረታታት ለሴቶች ከጎን በመቆም ምንም በዚህ በወንጌል ከማያፍር በዋናነት ዓላማችን ነው። ኔክስት ምናልባት ሁላችንም ያንን ፕሮፋይል ልናደርግ እንችላለን። በዚህ ጉዳይ ላይ በምንም ስህተት ሴቶችን እናበረታታለን፣ እህቶቻችንን ጥቃት እንቃወማለን። ደግሞ እግዚአብሔር ሲሰራ አይናችን አይታለች። የልጅነታችን አምላክ ክብር ኢየሱስ እንዴት አድርጎ እንደታደገን እንዴት አድርጎ ሰው እንዳደረገን እናውቃለን፣ እንመሰክራለን። በወንጌል አናፍር። አሜን። እግዚአብሔር የሰጠን ዘመን ቴክኖሎጂውን በዚህ በእውነት ቃል በሚገርም ሁኔታ አብረን ይዘን እንድንጓዝ እንጂ የእግዚአብሔርን ክብር ለማጥፋትና እህቶቻችን ለማዋረድ፣ ለማንቋሸሽ፣ ለመድፈር እንዳልሆነ ትውልድ ይወቅልን። በወንጌል አናፍርም። ይሄ ደግሞ አንዱ የተቃውሟችን የነውርን የምንቃወምበት የመጀመሪያውና ዋናው ዓላማ እንደሆነ ሁላችሁም እንድታውቁ እፈልጋለሁ። ቅዳሜ ደግሞ እግዚአብሔር ከሰጠን በምድራችን ላይ ድንቅና በጣም የተወደደ ነቢይ ካሳ ያገለግለናል። ታዴ ይጸልይልናል። እንደገና ደግሞ ፌቡ ትዘምራለች፣ እኔም አለው። እንደገና ደግሞ እንዲሁ እያልን እንቀጥላለን። ማክሰኞ፣ ሐሙስ፣ ቅዳሜ ቃሉ ለቀኔ እንቀጥላለን። በወንጌል አናፍርም። እናንተ እህቶቻችን በርቱ፣ ጀግኑ። እግዚአብሔር በዝማሬ ይናገራል፣ ይመክራል፣ ይገስጻል፣ ያስተምራል። ብቻ አንድ ነገር እተውላችኋለሁ በድጋሚ በወንጌል አናፍርም። በወንጌል እንዳታፍሩ። ወንጌል ያሸንፋል። ወንጌል አያሳፍርም። ወንጌል ውበት ነው። ወንጌል ሕይወት ነው። ወንጌል ሰላም ነው። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ይራራላችሁ።
እግዚአብሔር በነገር ሁሉ በሚያስፈልጋችሁ ነገር አብሮነቱን ያሳያችሁ። ለምን ተባረካችሁ? ለምን ሰማችሁ? እንዴት እንዲህ አይነት ድንቅ ምስክርነት ሰማችሁ? እንዴት እንዲህ አይነት ድንቅ ስብከት ሰማችሁ ብሎ አታክ ሊያደርግ የሚወጣ የክፉ የአጋንንት ኃይል ከሰማይ በታች ከምድር በላይ ማንኛውም የሚርመሰመስ በተሰጠኝ በልጅነት ስልጣን በኢየሱስ ክርስቶስ ስም ጠርንቄና ስሬ ትል ወደ ማንቀላፋ ሰዓት ወደማይጠፋ በጌታ በኢየሱስ ስም ወደ ጥልቅ ወረውራለሁ። የተወረወረ ይሁን። ኢየሱስ ያድናል። ታዲያ የፈለከኝ ምን አለ መልእክት? እንግዲህ እዚህ ውስጥ እግዚአብሔር በሰጣችሁ ጸጋ እንድታገለግሉ እናበረታታለን። ዲቦ በጣም የሚገርም ዘማሪ ናት። ተዘጋጂ፣ ታገለግያለሽ። ሌሎች እህቶችን እናበረታታለን። በጣም ነው የምንወዳችሁ። ተባረኩልኝ። እሺ ሌላ